بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم أعني وسددني واجمع لي بين الصواب والثواب أما بعد السلام عليكم ورحمة الله وبركاته ቁጥር 254 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መዓድ ፈታዋ ነው። የዛሬ ሳምንት ፈታዋ ቁጥር 253 ከመሆኑ ጋር የፈትዋ ጥያቄዎች ሲላኩ 54 ተብሎ ተጽፎ ስለነበረ መግቢያው ላይ 54 ይላል። ያለፈው 53 ተብሎ ይስተካከልና ይሄ የዛሬው 54 ይሆናል። ይህ ያኔ ያክል አንገብጋቢ ላይ ሆነ ይችላል። ነገር ግን አልፎ አልፎ የተለያዩ አድማጮች ተከታታዮች ሚጻፈውና ውስጡ ላይ ያለው ይጋጭብናል ስለሚሉ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው የሰፈርተኛ ሶላት አሰጋገድ እንዴት ነው? እኔ ነጋዴ ነኝ፣ ሳውዲ እመላለሳለሁና ብዙ ጊዜ ወደ ኢትዮጵያ የምመለስበት ሰዓት ሱብሂ ሶላት አየር ላይ እያለሁ ነው የሚደርሰው። እንዴት አድርጌ ነው የምሰግደው? ቂብላውንም ማወቅ አልችልም። ስሰግድስ በጃህር እየቀራሁ ነው መስገድ ያለብኝ? ቢያብራሩልኝ ጀዛኩሙላህ የሚል ጥያቄ ነው። ዲነል እስላም የራህመት የእዝነት ዲን ነው። በመሰረቱ ገርነት ላይ የተመሰረተ ዲን ነው። ሀገር ውስጥ ያለ ሰው ጤነኛ የሆነ ሰው ሁሉንም ሶላት ወቅቱን ጠብቆ መስፈርቱን ጠብቆ መስገድ ግዴታ ይሆንበታል። ነገር ግን ታማሚ የሆነ ሰው መንገደኛ የሆነ ሰው ሰዎችን ላለማስቸገር ሲባል ዲኑ ያግራራል። ሁሉንም ሶላት ወቅቱ መስገድ የማይችል በሽተኛ ዙህርን ከዐስር መግሪብን ከኢሻ አጠጋግቶ መስገድ ይችላል። ቆሞ መስገድ ካቃተው ቁጭ ብሎ መስገድ ካቃተው በጎኑ ጋደም ብሎ ካልሆነ በጀርባው ተንጋሎ መስገድ ይችላል። መንገደኛ የሆነ ሰውም ባለ 4 ረካ ሶላቶችን ባለ 2 አድርጎ አሳጥሮ መስገድ ይችላል። ሁሉንም በወቅቱ መስገድ ካልቻለ ዙህርን ከዐስር መግሪብን ከኢሻ ጋር አጠጋግቶ መስገድ ይችላል። ነገር ግን በሁሉም ዑለሞች ስምምነት ፈጅር ከተኛውም ሶላት ጋር ተጠጋግቶ አይሰገድም። መግሪብ ከኢሻ ዙህር ከዐስር ጋር ወይም ወደፊት ወይም ወደ ኋላ አጠጋግቶ መስገድ ብቻ ነው የሚቻለው። ከዚህ ውጪ መግሪብን ከዐስር ጋር ወይም ደግሞ ፈጅርን ከዙህር ጋር ወይም ዙህርን ከፈጅር ጋር አይቻልም። ፈጅር በወቅቱ ነው የሚሰገደው። መንገደኛ የሆነ ሰው በፈጅር ሶላት ወቅት ላይ በረራ ከገጠመው በተቻለ ያክል መጀመሪያ ትኬት ሲቆርጡ አውሮፕላን የሚነሳበት ሰዓት ከሶላት ጋር ማይጋጭ እንዲሆን መጣር፣ በረራው ከሶላት ወቅት ማይጋጭበትን ፕሮግራም መምረጥ ነው። ከተገደዱ አማራጭ ከሌለ የሶላት አልፈጅር ወቅት የሚገባውም የሚያበቃውም በረራ ላይ ያሉ ከሆነ ይሄኔ ፈተቁላህ መስተጣዕቱም የቻላችሁትን ያክል አላህን ፍሩ ተብሏልና ባሉበት በረራ ላይ ሆኖ መስገድ ይቻላል። የቂብላ አቅጣጫን በትክክል ማወቅ ካልቻሉ አብራሪዎችን፣ አስተናጋጆችን ወይም ልምድ ያላቸው ቂብላን የሚያውቁ ሰዎችን ጠይቆ ወደ አመላከቱት አቅጣጫ መስገድ ግዴታ ይሆናል። የአውሮፕላኑ የኋላ ክፍል ላይ ምግብ ማዘጋጃ አካባቢዎች ላይ ቆሞ መስገድ ይቻላል። ይሄን ማድረግ ካልቻሉ ባሉበት ወንበር ላይ ኢህራም ለማድረግ ሶላቱን ለመጀመር ተነስቶ በመቆም ከዛ በኋላ የቻሉትን ያክል ቆሞ መቀጠል ከተቻለ መልካም፣ ካልሆነ ወይም ካልተፈቀደ ቁጭ ተብሎ ለሱጁድና ለሩኩዕ ጭንቅላትን ዝቅ ያደረጉ የተቻለውን ያክል የሱጁዱን የበለጠ ከሩኩዕ ይልቅ የበለጠ ዝቅ ያሉ መስገድ ይቻላል። ድምፅን ጮክ አድርጎ መስገዱ የፈጅር ሶላት የምሽት ሶላቶች ላይ ድምፅን ጮክ ከማድረግ ሱና ነው። ከተቻለ ይደረጋል። በመጠኑ ቢደረግ አውሮፕላን ውስጥ ያን ያክል ችግር የለውም። ይሄን ማድረግ ማይቻልበት ሁኔታ ካለ ቢተው፣ በተለይ እንደዚህ አይነት አጋጣሚዎች ላይ ምንም ችግር የለውም። ሌላኛው ጥያቄ እኔ ሴት ነኝ፣ ስደት ላይ ነው ያለሁት እና በሸሪዓችን እኔ አሰሬ እጅሽ እግርሽ እንዲሁም ፊትሽ ላይ ያለውን ፀጉር ላጪ እያለችኝ ነው። እኔ ሐራም ነው ሰላት አይደለም አለችኝ። ይህ እንዴት ይታያል? በሁለት ቅንድቦች መካከል ባለው ክፍት ቦታ ላይ ፀጉር ለሴት ልጅ እንዴት ይታያል የሚል ጥያቄ። ሸሪዓ እንዲነሱ ያዘዘ የፀጉር አይነቶች አሉ፣ እንዲተው ያዘዘ የፀጉር አይነቶች አሉ። አንሱም አታንሱም ያላለ የተዋቸው የፀጉር አይነቶች አሉ። አንሱ ያለውን የፀጉር አይነት ማንሳት ተገቢ ነው። ሀፍረተ ገላ ዙሪያ ላይ
ብብት ስር፣ ለወንዶች የላይኛው ከንፈራቸው ላይ ያሉ ፀጉሮችን ማንሳት አስፈላጊና ተገቢ ነው። በተቃራኒው ደግሞ አታንሱት ተብሎ የተከለከለ የፀጉር አይነት አለ። ለወንድ ጺም፣ ለሴት ፀጉር፣ እንደዚሁ ደግሞ ቅንድቦች ለወንድም ለሴትም። ከዚህ ውጭ ያሉትን ሸሪዓ አንሱም አታንሱም አላለም። ክንድ ላይ፣ እግር ባት ላይ፣ ሌላም ሰውነት ላይ አንሱም አታንሱም ያልተባሉትን የጤና ጉዳት እስከሌለው ድረስ ማንሳት ይቻላል። ስለዚህ እኔ ሐራም ነው አልኩኝ አይባልም። ምን ማስረጃ ተይዞ ነው ሐራም ነው የሚባለው? ሐላል ነው ሐራም ነው የሚለው ቃል እንዲሁ ላፋችን እንደቀለለው አይደለም። አላህ ዘንድ በጣም ከባድ ነው። ያለ እውቀት ሐላል ነው ሐራም ነው አትበሉ አላህ ላይ መቅጠፍ ይሆናልና ተብሏል። ስለዚህ በእርግጠኝነት በቁርአን በሐዲስ በሊቃውንት ስምምነት በእውቀት የሚታወቁ ዑለሞች ሲሉ በመስማት ሐራምነቱን ያላረጋገጥነውን ነገር ሐራም ነው አንልም። በማስረጃ ነው ሐራም የሚባለው። በሁለት አይኖች መሃል ወይም ያፍንጫ ላይኛው ጥግ አካባቢ ላይ የሚገኘው ፀጉር ከቅንድብ አይመደብም። ማንሳት የሚከለከለው ሐጅበይንን ነው። የቅንድብ ፀጉሮችን ነው ማንሳት የሚከለከለው። ከአፍንጫ በሁለት ቅንድቦች መሃል አፍንጫን ይዞ ወደ ላይ ያለ ግንባር አካባቢ ላይ ወይም የሁለት ቅንድቦች መገናኛ ላይ የበቀለን ፀጉር ባይነሳ የተሻለ ሊሆን ይችላል። ነገር ግን አለማንሳቱ የፊትን ገጽታ የሚያበላሽ መሸማቀቅን የሚያስከትል ከሆነ ማንሳቱ ችግር የለውም። የሚከለከለው ቅንድቦችን ከአይን ከፍ ብሎ በአይን ትይዩ ልክ በቋንቋው ሐጅብ የሚባለው ውስጥ ያሉትን ነው። ከዛ አልፎ ከወጣ ከተገጣጠሙ ከአፍንጫ ትይዩ ወደ ላይ ያለውን በተለምዶ ቅንድብ ከሚባለው አልፎ የሄደውን ቢያነሱ ችግር የለም። ሌላኛው ጥያቄ አያቴ ታመው አልጋ ላይ ከቀሩ 4 ዓመታቸው ነው። ምንም ነገር አያውቁም። ጾሙን አይችሉም። ምን ማድረግ አለብን? ከፋራውስ? ለ3 ዓመት ምንም የተደረገላቸው ነገር የለም። ልጆችስ መጾም ይችላሉ? የሚል ጥያቄ ነው። ይህ የሆነው በእርጅና ምክንያት አቅልን በመሳት ከሆነ ምንም የለባቸው። አቅል ጤነኛ ከመሆኑ ጋር ነገሮችን የሚለዩ ሰዎችን የሚያውቁ ከመሆናቸው ጋር ድካሙ ከሆነ እንዳይጾሙ ያደረገው ወይም ደግሞ ህመም ሆኖ መሀል ላይ ራሳቸውን የሚያውቁ ከሆነ ይሄኔ ለእያንዳንዱ የጾም ቀን አንዳንድ ምስኪን ማብላት ግዴታ ይሆናል። ራሳቸው ሀብት ካላቸው ከራሳቸው ሀብት ካልሆነ ቤተሰቦቻቸው በበጎ ፈቃደኝነት ያበሉላቸዋል። ለእያንዳንዱ ቀን አንዳንድ ምስኪን አጥግቦ ማብላት ነው። ላለፉትም ዓመታት ይሁን ወደፊትም ለሚመጣ ጾም በህይወት እስካሉ ድረስ ያለው አማራጭ ማብላት ብቻ ነው። በእድሜ መግፋት ምክንያት ከእንግዲህ መጾም አይችሉም ከተባለ ራስን መሳቱ በእርጅና ምክንያት ከመጣ የአቅል መሳት የሚመደብ ካልሆነ ከላይ በተገለጸው መሰረት ማብላቱ ግዴታ ሆኖ ሳያበሉ ወይም ልጆቻቸው ሳያበሉላቸው የአያት ወደ አኼራ መሄድ ከተከሰተ ይሄኔ ወይም ማብላት ወይም መጾም ይቻላል። አማራጩ ሁለት ይሆናል። በህይወት እስካሉ ድረስ ግን ማብላት ነው የሚቻለው። ሌላኛው ጥያቄ ባንክ ቤት በነበረኝ ብር ቦታ ገዛሁ። ከዚህ በፊት ስለ ሪባ ወይም ወለድ የማውቀው ነገር የለም። አሁን ላይ ምን ማድረግ አለብኝ የሚል ጥያቄ ነው። ሙስሊም እስልምናው ትክክል ይሆን ዘንድ እስላም የሚከለክላቸው ነገሮችን ማወቅ አለበት። ከበባድ ወንጀሎችን ማወቅ አለበት። ወለድ ከከባድ ወንጀሎች መሃል አንዱ ነው። ሙስሊም የገቢውን ምንጭ ማጥራት አለበት። ሪባ ወለድ የተቀላቀለበት ገቢ ንጹህ አይደለም። ሆኖ ባለማወቅ ወለድ ውስጥ የገባ ሰው ላለፈው መቶበት አለበት። ካወቀበት ጊዜ ጀምሮ ከወለድ ራሱን ማራቅ ማጽዳት አለበት። በወለድ ገንዘብ ቤት መሬት የገዛ ሰው ቤትና መሬት ከተገዛበት ጠቅላላ ገንዘብ ምን ያክል ፐርሰንቱ ነው የሪባ የሆነው ተብሎ 5% ነው 10% ነው የሪባ ያቺን በሪባ የተሸፈነውን ያክል በንጹህ ገንዘብ አስቦ በጣም ለተቸገረ አቅመ ደካማ በመስጠት ቤቱን መሬቱን ማጽዳት ግዴታ ይሆናል። ቤቱ መሬቱ ከተገዛበት ገንዘብ ምን ያክሉ ነው በሪባ የተሸፈነው የሚለውን በትክክል ማወቅ ካልተቻለ መገመት ነው። ከፍተኛውን ግምት በመያዝ 10% ነው 8% የሚል ጥርጣሬ ካለ ከጥርጣሬ ለማውጣት 10% ነው የሚለው መያዝ 3% ነው 5% የሚል ጥርጣሬ ካለም ከፍተኛውን 5ቱን ይዞ እዛ ውስጥ አለ የሚባለውን የሪባ ገንዘብ እጅ ላይ ካለ
ወዲያውኑ አውጥቶ ለአቅመ ደካማ መስጠት፣ ከሌለ መዝግቦ አስቀምጦ ሲያገኙ ለአቅመ ደካማ መስጠት ነው ከገንዘቡ ለመገላገል በሚል ንያ። ሌላኛው ጥያቄ ዘካ አውጥቼ አላውቅም፣ ቦታ ገዝቻለሁ፣ ቤት ልሰራበት ወይም ሸጬ ጨምሬ ሌላ መኖሪያ ቤት ልገዛ፣ ይህ ዘካ ይወጅብበታል ወይ? ካልወጀበበት አሁን ላይ እጄ ላይ 200 ሺህ ብር አለኝ፣ ከዚህ ስንት ነው ማውጣት ያለብኝ የሚል ጥያቄ ነው። ቤት ወይም መሬት በመሰረቱ በራሱ ዘካ የለበትም፣ እንደ ወርቅ፣ እንደ ብር፣ እንደ ሌሎችም የዘካ ንብረቶች። ከቤት ወይም ከመሬት ዘካ የሚወጅበው እየገዙ ለትርፍ የሚሸጡ ከሆነ ነው። እዚህ ጥያቄው ላይ እንደተባለው ቦታ የተገዛው ሊሰራበት ወይም ሊሸጥ ተብሎ ያመነቱ ከሆነ ሊሸጥ ተብሎ እስካልተወሰነ ድረስ ዘካ የለበትም። ለመኖሪያ ሊሰራበት ተብሎ ከሆነ የተገዛው መቼም ዘካ አይኖርበትም። ልሸጥም እችላለሁ ልሰራበትም እችላለሁ ከተባለ ደግሞ ልሸጥ እችላለሁ የሚል ውሳኔ ላይ እስካልተደረሰ ድረስ ዘካ አይወጅብበትም። እሸጣለሁ ተብሎ ከተወሰነበት ቀን ጀምሮ ደግሞ ዓመት ከሞላው ሳይሸጥ ታስቦ ተገምቶ ዘካ ይወጣል። ተሸጦ ገንዘቡ ከሌላ ንብረት ጋር ከተቀላቀለ ከሌላ ገንዘብ ጋር ከተቀላቀለ ደግሞ አብሮ ታስቦ ዘካ ይወጣለታል። የ200 ሺህ ብር የአንድ ዓመት ዘካው 5000 ብር ነው። ከአንድ ዓመት በላይ ከሆነ ደግሞ በዚህ አባስቶ ዘካ ማውጣት ግዴታ ይሆናል። ዘካን በወቅቱ አለማውጣት ወንጀል ነው። ለማዘግየት ተውበት ማድረግ ለወደፊቱ መጠንቀቅና ጊዜውን ጠብቆ ማውጣት የሙእሚን የሙስሊም ግዴታ ነው። ሌላኛው ጥያቄ እኔ ያለሁት ሳውዲ ነው እና በኦንላይን በክፍያ ቁርአን ቀራ ነበረ። አሁን ግን ብር የሚልክልኝ አጥቼ ትቼዋለሁ። አልመቻችልኝ ብሎ እስከዛሬ የቀራሁበት የወር ብር አለብኝ። እሱም ብር ሳልከፍል ብቀራ ወይም ብቀር ሐራም ይሆንብኛል? የአላህ ቃል ነው ስም ብለውም ቢያስከሩ ችግር የለውም፣ አጅሩን የሚከፍለው አንድ አላህ ነው ብዬ ሐራም ይሆንብኛል ወይስ ግዴታ መክፈል አለብኝ የሚል ጥያቄ ነው። ይሄ ያስቀሪው መስፈርት መቅራት ሲጀምሩ የተስማሙበት ስምምነት ይወስነዋል። አስቀሪው የቻለ ይክፈል ያልቻለ ችግር የለውም ካለ ወይም ካለች አለመክፈሉ ችግር የለውም። አስቀሪው ወይም አስቀሪዋ የከፈሉ እንጂ አላስቀራም ካለ የቀሩበትን መክፈል ግዴታ ይሆናል። የአላህ ቃል ነው አጅር የሚሰጠው አላህ ነው። አዎ በመሰረቱ ትክክል ነው። ነገር ግን ካልከፈላችሁኝ አላስቀራም ያለ እሺ ከፍላለሁ ብሎ ተስማምቶ የቀራ ሰው መክፈል ግዴታ አይደለም ማለት አይቻልም። መክፈል የሚችሉበትን መንገድ ማመቻቸት ካልቻሉ አስቀሪውንም አስቀሪዋን መክፈል አልቻልኩም ይቅርታ አድርግልኝ አፍ በለኝ ካልሆነ ጠብቀኝ አመቻቻለሁ ብሎ ከተጠያቂነት ራስን ነፃ ለማድረግ መጣር ነው። አስቀሪዎችም አላህ የማስቀራትን አቅም ከሰጣቸው በተለይ አማራጭ የሌላቸው ሰዎችን ማለፍ ይቅር ማለት ማግራራት ይጠበቅባቸዋል። በቁርአን ክፍያ መቀበል ሌላ የገቢ ምንጭ ከሌለ ሙሉ ጊዜን ለቁርአን ካደረጉ እንጂ እንደዚሁ እንደ ንግድ ተደርጎ ሰዎችን ከየተማምጡ ክፈሉ ካልሆነ ውጡ ዞር በሉ ማለት በተለይ ሳይገደዱ የተለያዩ የሚከፍሉ ሰዎች ያሉ ይሄን ማድረግ ሱቅ ላይ ቆሞ ተከራክሮ እንደሚሸጥ ሰው ቁርአንን መነገጃ ማድረግ ከቁርአን ሰዎች የሚጠበቅ አይደለም። ማግራራት አለባቸው። አንድ ቁርአን የምናደርስበት ለእስላም ለሙስሊሞች አስተዋጽኦ የምናበረክትበት መንገድ ተደርጎ ሊያዝ ይገባዋል። ሌሎች ከከፈሉ መክፈል የማይችሉ ቢታለፉ መልካም። ሌላኛው ጥያቄ የእህቴ ልጅ ባሏ ለኔ አጅነቢ ይሆንብኛል። በተመሳሳይ ጥያቄ እኔ ሰለምቴ ነኝ፣ ወንድሜ ልጅ ባሏ አጅነቢ ነው፣ ሙስሊም አይደሉም ያብራሩልኝ የሚል ጥያቄ ነው። ሙስሊም ቢሆኑም ባይሆኑም ሁለቱም እዚህ የተጠየቁት ሁለቱም አጅነቢዎች ናቸው። የአንድ ባል የሚስቱ አክስቶች ለሱ አጅነቢዎች ናቸው። እንደዚሁ ደግሞ የወንድም ሴት ልጅ የእህት ሴት ልጆች ባሎቻቸው አጅነቢዎች ናቸው። አጅነቢ የማይሆነው የአንዲት ሴት የራሷ የሴት ልጅ ባል የሴት ልጇ የልጅ ባል ለሚስቱ እናት የምትሆን ለሚስቱ አያት የምትሆን ሴት ናት አጅነቢ ማትሆነው እንጂ የሚስት አክስቶች አጅነቢዎች ናቸው። የወንድም ሴት ልጆች ባሎችም አጅነቢዎች ናቸው። ኢስላም አንድ ወንድ በአንድ ጊዜ አንዲትን ሴትና አክስቷን ማግባት አይችልም ማለት የሚስት አክስት አጅነቢ አትሆንም ማለት አይደለም።
በአንድ ጊዜ ሁለቱን ማግባት አይችልም እንጂ ሚስቱ ብትሞት የሚስቱን አክስት ቢያገባ እህቷን ቢያገባ ሚስቱ ብትሞት እህቷን ቢያገባ ችግር የለውም። እሷን ማግባት ስለማይችል አጅነቢ አትሆንበትም የሚባለው መቼም እሷን ማግባት አይችልም የሚባል አይነት ሴቶች ሲሆኑ ነው። እናት፣ እህት፣ ሚስትን የወለደች እናቷ ወዘተ ሲሆን እንጂ በጊዜያዊነት ማግባት አይቻልም የተባሉ ሴቶችን አጅነቢ አይደሉም አይባል። ሌላኛው ጥያቄ ሰው ሲመረቅ አጎንብሶ አሚን ማለት ሲጨርሱ እጅን መሳም እንዴት ይታያል? አይቻል። ይሄ ዱዓ ላይ ከተጨመሩ ጭማሪዎች ቢድዓዎች መሃል አንዱ ነው። ሰዎች በቆሙበት ዱዓ ካደረጉ ቆሞ አሚን ቢል ችግር የለም። ቁጭ ብለው ከሆነ ሰዎች ዱዓ ያደረጉት ቁጭ ተብሎ አሚን ይባላል። የሆነ ሰው ቁጭ ብሎ እሱ ዙሪያውን ከቦ መቆም በዲን የተጠላ ነው። ጎንበስ የሚባለው ለአላህ ብቻ ነው። ለአላህ ነው አጎንብሰን ስጁድ ተደፍተን መማፀን የሚገባው የሚያምረው። ዱዓው ካለቀ በኋላ ዱዓ ያደረገን ሰው እጅ መሳምም እንደዚሁ ዱዓ ላይ የተጨመረ ቢድዓ ነው። ቢበዛ ሐዲስ ላይ የተገኘው አንድ ሰው ከሶላት ውጪ እጁን አንስቶ ዱዓ ካደረገ ፊቱን በእጁ ያብስ የሚል ሐዲስ አለ። ሶሒህ ነው ضعيف? ይሄም ኺላፍ አለበት። ضعيف ነው ያሉ ሊቃውንት አሉ። ሶሒህ ነው ያሉ እርስ በርስ ይጠናከራል ያሉ ሊቃውንት አሉ። ሶላት ውስጥ ከሆነ አይደረግም። ከዚህ ውጪ አንድ ሰው ለሌላ ሰው ዱዓ ካደረገ በኋላ እጁን ይሳም የሚል የዱዓ አደብ የለም። ነቢዩና ሱሐቦች ይሄን ያደርጉ እንደነበረም አልተነገረም። ሌላኛው ጥያቄ በአካባቢያችን ያለ መስጂድ ላይ ቢድዓ ይሰራበታል። ሮብ ጫት ይቃማል። ይህን መስጂድ ለማደስ አስበን ነበረ። ነገር ግን እነሱ በዚህ መልክ ነው የሚቀጥሉት። የሱና ኡስታዝ ቢመጣ አይቀበሉም። በሸርጥ ይህን ድርጊት ላይፈጽሙ ብለን ብናሰራው እንዴት ይታያል? ይቻላል፣ ይገባልም ጭምር። ይህን ድርጊታቸውን እንዲያቆሙ ቃል አስገብቶ ተስማምቶ ቃሉም ተፈጻሚ እንዲሆን የሚያስፈልጉ ዋስትናዎች እንዲኖሩ ተደርጎ የአካባቢ ሽማግሌዎች ፊት ቃል ገብተው አልያ ደግሞ ውል ተጽፎ መታደስ አለበት። መስጂድ የተገነባለትን ዓላማ የሚጻረረን ነገር ሁሉ ከመስጂዶች ማራቅ ግዴታ ይሆናል። መስጂድ ጫት ሊቃምበት አይደለም የተገነባው። አይደለም መስጂድ ውስጥ የመስጂድ ግቢ ውስጥ እንኳን ይሄ መደረግ የለበትም። ጫት ሐራምነቱ የሚታወቅ ጉዳይ ነው። በተጨባጭም የሚታይ ነው። ሰዎችን የሚጎዳ ነው። ገንዘባቸውን፣ ጊዜያቸውን፣ ጤናቸውን፣ ዲናቸውን የሚጎዳ ነው። የዱዓ መሳሪያ ነው ብለው ነቢይም አላስተማሩ አለይሂ ሰላቱ ወሰላም። ቁርአን ላይም አልተነገረለት። ሱሐቦች፣ ታቢዒዎች ከዛ በኋላ የነበሩ ትልልቅ የዲን ሊቃውንት የእስላም ሊቃውንት አላደረጉት። ዱዓ የእስላም የዲን አካል ነው። ነቢይ ከመሞታቸው በፊት ዲኑ ተሟልተዋል። የዱዓን መስፈርት ነቢይ አስተምረዋል። ዱዓ የሚወደድባቸው ቦታዎችን፣ ጊዜዎችን ዱዓ የበለጠ መቅቡል እንዲሆን የሚረዱ የሚያግዙ ነገሮችን ሁሉ ሲያብራሩ ጫትን አላካተቱ። ዱዓ የዲን አካል ነው ካለን ዲኑን አላህ ሞልቶታል ካለን ጫት አልተካተተም ዲን ውስጥ ዱዓ ውስጥ። ስለዚህ ጫትና ዱዓን ማያያዝ ቢድዓ ነው። መስጂድ ከቢድዓና ከወንጀል መጽዳት አለበት፣ መጥራት አለበት። የኡማው የመስጂድ ጉዳይ የሚመለከታቸው ሰዎች፣ ባለስልጣኖች እንዲህ አይነቱን ነገር ማስተካከል፣ መስጂድ ከተገነባለት ዓላማ ውጪ የሆኑ ነገሮችን ማስወገድ ግዴታቸው ነው። ነገ አላህ ፊትም የሚያስጠይቃቸው ነገር የቻሉትን ያክል ጥረት ሊያደርጉ፣ በየአካባቢው ያሉ ሰዎችም እንደዚህ አይነት ስራ የሚሰሩ ሰዎችን በጥበብ ቀስ ብለው በቁርአን በሐዲስ በአቅል ሊያናግሯቸው ይገባል። ጫት ጉዳት ስላለው ሐራሙን የተከለከለ ነው። አያደርጋለሁ ለኔ ሐላል ነው ያለ ሰው ካደረገም ከመስጂድ ውጪ ሊያደርግ ይገባል እንጂ መስጂድን ነብዩ ሰለላሁ ዐለይሂ ወሰለም ባሉት መሰረት ለቁርአን፣ ለዚክር፣ ለትክክለኛ የእስላም አደብ ስርዓትን ለጠበቀ ዱዓና ለሶላት ለዕልም የተገነባን ቦታ ለጫት ማድረግ ፈጽሞ አይገባምና በቁርአን በሐዲስ በሸሪዓ የሚያምኑ ሰዎችን ይሄን እንዲረዱ ማድረግ ይገባል። ሌላኛው ጥያቄ ለአንዲት እህት ብር አበደርኳት፣ ሳበድራት ላልቀበላትና ተይው እንደመላት ለራሴና ለአላህ ቃል ገብቼ ነበረ። ነገር ግን አሁን ቤተሰቦች እንድቀበል አስገደዱኝ። ካልተቀበልሽ እኛ ጋር አትዛመጅም አሉኝ። ስለዚህ ስቀበላት ለአላህ ቃል የገባሁለትን ምን ማድረግ አለብኝ ያብራሩልኝ የሚል ጥያቄ ነው። በራስሽ ገንዘብ ቤተሰቦች አስገድደው ቃልሽን አፍርሺ የማለት መብት የላቸው።
በተለይ ለአላህ የተገባ ቃል فأعقبهم نفاقا في قلوبهم إلى يوم يلقونه بما أخلفوا الله ما وعدوه إلى القرآن ለአላህ የገቡትን ቃል ማፍረስ ልብ ውስጥ ሙናፊቅነት እንዲተካ እንዲፈጠር ያደርጋል። እናንተን ዲን በሚፈቅደው ነገር ሁሉ ለመታዘዝ ዝግጁ ነኝ፣ ዲን በማይፈቅደው በሚከለክለው ነገር ላይ አትዘዙኝ፣ አትምጡብኝ በዲኔ፣ ሁሉም ከዲኔ በኋላና በታች ነው። የአባትና እናትም ሐቅ ቢሆን ከአላህ ሐቅ ቀጥሎ ነው። አላህ በሰጠኝ ገንዘብ የተቸገረን ሰው ልረዳ ቃል ገብቻለሁ። ስለዚህ በዚህ ነገር ላይ አንግባባም ብሎ እነሱን ማስረዳት ነው። ዘመዳችን አይደለሽም ማለታቸው አላህ የፈጠረውን ዝምድና አያስቀረውም። አንፈልግም፣ አትምጪብን፣ አታናግሪን ካሉም በዚህ ምክንያት ወንጀለኛ የሚሆኑት እነሱ ናቸው። ሲመለሱ ለመመለስ ዝግጁ ከመሆን ጋር እነሱን መጠየቅን በቻሉት ያክል ከመቀጠል ጋር ቃል ላይ መጽናት ተገቢ ነው። ሌላኛው ጥያቄ እኔ የምሰራባቸው አረቦች እናትና ልጅ ናቸው። ልጅቱ 40 ዓመቷ በሽተኛ ናት። እማጥባቸው እማለብሳቸው ሐፋዛም እኔ ነኝ። ይሄ እንዴት ይታያል? ስራዬስ ሐራም ይሆንብኛል? የሚል ጥያቄ ነው። ቢቻል ቤተሰቦቻቸው ቢያደርጉላቸው መልካም። ቤተሰቦቻቸው ካልቻሉ ለነሱ ሰራተኛ መቅጠር ይችላሉ። የሚቀጠረው ሰራተኛ ለሴት ሴት ለወንድ ወንድ መሆን አለበት። እንዲህ አይነትን ስራ ካልተገደዱ በስተቀር መስራት አይመከርም። የተከበሩ ከሚባሉ ስራዎች ውስጥ የሚመደብ አይደለም። እንዲህ አይነትን ስራ ለመስራት የተገደደ ሌላ አማራጭ የሌለው የገቢ ምንጭ የሌለው ሰው አይኑን ሰበር ከማድረግ ጋር የሰውን ሀፍረተ ገላ ላለማየት የቻሉትን ያክል ከመጠንቀቅ ጋር እጆችን በጓንት ከመሸፈን ጋር ቢቻል በለስላሳ በሕክምና አገልግሎት መስጫ ጓንቶች ብቻ ሳይሆን ከዛ የበለጠ ወፈር ባለ ሻካራ በሆነ ጓንቶች ከመሸፈን ጋር ይሄን ስራ እንዲህ አይነት ስራ መስራቱ ይቻላል። ነገር ግን አማራጭ ያለው ሰው ከእንደዚህ አይነት ስራ መራቁ ተገቢ ነው። ከተገደዱም ደግሞ የቻሉትን ያክል አላህን መፍራት፣ የግድ ሲሆን ብቻ ማድረግ፣ አይንን ዞር ማድረግና ስሜት ከሚቀሰቅስ ነገር መራቅ፣ ካላስፈላጊ ተደጋጋሚ እይታ መራቅ ግዴታ ነው። ሌላኛው ጥያቄ ለክርስቲያን በዓል ምግብ ቤታቸው ሄዶ መብላት እንጂ ምግቡ እቤት ከመጣ መብላት ይቻላል የሚሉ አሉ። እንዴት ይታያል? ናም ከተወሰኑ ሱሐቦች ይሄ ተነግሯል። ስጋ ነክ ነገሩ ነው ማይበላው፣ ፍራፍሬ መሰል ነገር ወደ ቤት ከላኩ ይበላል የሚሉ ሱሐቦች እንዳሉ የሚያሳዩ ዘገባዎች አሉ። هذا والله تعالى أعلم። والسلام عليكم ورحمة الله وبركاته.